ሃይ ሰላም ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 11 ጂኦግራፊ የዩኒት 6 ፓርት 2 ይሆናል። ባለፈው ፓርት ለፐርሲስተንት ኮንቲኒየስ የሆኑ ኢንቫይሮንመንታል ቼንጆችን ማየት ጀምረን ነበረ። በዛኛው ፓርት ለሃቢታት ዲስትራክሽን ተመልክተን ነበር። አሁን ደግሞ ቀጥሎ 6.12 ላይ አግሪካልቸራል ኢንተንሲፊኬሽን ከፍተኛ ሁኔታ አግሪካልቸራል ዩዜጅ ወይም ለከፍተኛ አውትፑት ለማምጣት አግሪካልቸርን ኢንቴንሲቭሊ ስንጠቀም ምን አይነት ኮንሲኩዌንስ ኢንቫይሮንመንት ላይ መጠን የሚለውን በሰፊው እንመለከታለን ማለት ነው። Agriculture is the process of increasing agricultural output per unit of input, which is labor, land, time, fertilizer, seed, the feed or cash. ምንድነው agricultural intensification ስንል ባጭሩ agricultural intensification ማለት የagricultural output which is product ማለት ነው። agricultural product per unit of input በግብአቱ input of per unit of input agricultural input ማለት ነው። agricultural input ምንላቸው እነ ሌበር የሰው ጉልበት ላንድ የመሳሰሉ ጊዜ ፈርቲላይዘር ሲዶች ፊድ ኦር ካሽ እነዚህ agricultural inputs ናቸው። agricultural intensification ማለት የተሻለ ብዙ አይነት ፉዶችን ወይ ብዙ የአግሪካልቸራል ፕሮዳክትን አውትፑትን ተመሳሳይ ፔር ዩኒት ከተመሳሳይ ኢንፑት ማለት ነው the same amount of ኢንፑቶች እነዚህም አሁን የጠቀስናቸው ኢንፑቶች ከላንድ ሊሆን ይችላል። እነዚህ የመሳሰሉ ኢንፑቶችን ተመሳሳይ ኢንፑት ተጠቅመን ግን የተሻለ ምርት ማግኘት የተሻለ ምግብ መጠንን ማግኘት ነው አጭሩ። አውትፑት የግብርና አውትፑታችንን ፕሮዳክቱን ማሳደግ ማለት ነው ባጭሩ በተመሳሳይ ኢንፑት ተጠቅመን it is especially important when the food supply must be expanded such as during period of high population increase ይሄ በዋናነት አስፈላጊ የሚሆነው ስፔሻሊ አስፈላጊ የሚሆነው ከፍተኛ ፉድ ምግብ ባስፈለገበት ሰዓት ማለትም ብዙ ተመጋቢ ብዙ ፖፑሌሽን በጨመረ ጊዜ ይሄ አሁን ለምሳሌ እንደ ኢትዮጵያ ጊዜ ራፒድሊ ፖፑሌሽን ግሮዝ በሚኖርበት ጊዜ ኢንቴንሲቭ የሆነ አግሪካልቸር ሊጠቀሙ ይችላሉ። ብዙ ጊዜ ይሄን አይነት ሁኔታ የሚፈጠረው ከፍተኛ የህዝብ ቁጥር በከፍተኛ ሁኔታ ሲጨምር ኢንቴንሲቭ አግሪካልቸር ሰዎች ወደ ኢንቴንሲቭ ወደሆነ አግሪካልቸር ይገባል። agricultural intensification was successful in increasing agricultural productivity by using improved seeds, high yielding varieties, high dose of fertilizer, pesticides, and weedicides, heavy machineries, and copious water for irrigation with good soil, but it failed to address some environmental issues. በአጠቃላይ agricultural intensification ስንል በዋናነት እንዴት ነው የሚሰራው? ለተሻለ ውጤት ነው ገበሬዎች የተሻለ ምርት ሊያገኙ ነው agricultural intensification ሊጠቀሙ የሚችሉት ብለን በተለይም ከፍተኛ ሳፕላይ ከፍተኛ ፍላጎት የምግብ ፍላጎት በሚኖርበት ጊዜ ወደ agricultural intensification ይሄዳል። ያ የተሻለ የሚሆነው የተሻሉ ሲዶችን ማለትም ከፍተኛ ምርት የሚሰጡ ብዙ ፈርቲላይዘሮችን በመጠቀም ፔስቲሳይዶችን ሊሆን ይችላል ዊድ ኪለሮችን እነዚህ ማሽኖችን ትልልቅ ማሽኖችን ተጠቅመን እነዚህ ሁሉ ደግሞ ኔጌቲቭ ኮንሲኩዌንስ አላቸው። አሁን ለምሳሌ ከፍተኛ ማሽኖችን በምንጠቀም ጊዜ የአፈር ለምነት ፈርቲላይዘርን በተጠቀምን ቁጥር እነዚህ እየቀነሰ ነው በኋላ ደግሞ ኮንሲኩዌንሱ ደግሞ ከኤንቫይሮንመንታል ኢሹ ጋር ይሄዳል። ብዙ ወተርን ከመጠቀም ጋር
ብዙ ውሃ ሪሶርስን ለኢሪጌሽን ምናምን መጠቀም ይፈልጋል ምን አግሪካልቸራል ኢንተንሲፊኬሽን so እነዚህ በከፍተኛ ደረጃ ደግሞ ምን ጉድ ሶይል so agricultural intensification successful ሊሆን ይችላል በጣም ፕሮዳክቲቭ የሆኑ ሶይሎች ካሉ ይሄ ደግሞ the most effective ተሻለ ምርት ከማግኘት አንፃር ግን ይሄ ሁሉ agricultural intensification አግሪካልቸርን ወይ የምግብ አቅርቦትን ሰፕላዩን ከማሳደግ አንፃር በምንጠቀም ጊዜ ግን ተቃራኒው ደግሞ agricultural intensification ምንም እንኳን የምግብ እንትንም ቢያሳድግልንም ኢንቫይሮንመንታል ፕሮብሌም ያመጣብናል so የኢንቫይሮንመንታል ኢሹዎች ይነሳሉ ምክንያቱም እነዚህ ፔስቲሳይዶች ምናምን በምንጠቀም ጊዜ የተለያዩ ከኢንቫይሮንመንታል ኢሹ ጋር የተያዙ ጉዳዮች መሬት ለምነቱን የማጣት የካርበን መጠን ስቶክ ምናምን የመቀነስ ሁኔታ የሚያጋጥም ያ ኔጌቲቭ ተጽዕኖ ይኖረዋል ማለት ነው so opening up natural ecosystem for agriculture reduce carbon stock when results in the net removal of nutrients from available soil stock and reduce ecosystem variety agrosystem productivity and the natural resources are fundamentally enemies so እነዚህ ሁለቱ አግሮኢኮስ በነገራችን ላይ ይሄ በዋናነትም agricultural intensification ኔጌቲቭ የሆነ ተጽዕኖ ወይ አሉታዊ ነገር ስንል ካርበን መጠንን ይቀንሳል ማለትም ናቹራል በተፈጥሮ አካባቢዎቻችን ናቹራል ካርበን የታመቀባቸው አካባቢዎች ናቸው እንደ ደኖች ግራስላንዶች ምናምን የሚመስሉ እነሱ ውስጥ የታመቀ ካርበን አለ አካባቢ ላይ ያሉ ማለት ነው አትሞስፌር አለ so እነዛ በሚጎዱ እነዛ ጊዜ ለተለያዩ ለፋርሚንግ ለተለያዩ ጊዜ በዲስትራክት በሚሆኑ ወይም ክሊር በሚሆኑ ጊዜ ወደ ካርበን ከዛ ከተራመቀበት ከባቢ ይወጣና ወደ አትሞስፌር ወደ ከባቢ ያ ደግሞ ክላይሜት ቼንጅን ያመጣል ማለት ነው so ካርበን አካባቢያችን በተፈጥሮ ናቹራሊ እነዚህ ነገሮች ደኖች ምናምን የመሳሰሉ ግራስላንዶች ምናምን የተሸከሙትን የካርበን መጠን እነሱ በሚወገዱበት ጊዜ ያ ይሄድና ወደ አየር ወደ አትሞስፌር ይሄዳል ያ ደግሞ ኔጌቲቭ ተጽዕኖ ይኖረዋል አሉታዊ ተጽዕኖ ያሳድራል ማለት ነው በተጨማሪም ከሶይል nutrients from available soil intensive farming በምናካሄድበት ጊዜ ኒውትሪየንቶች ይወጣሉ ከአፈር ውስጥ የነበሩ ኒውትሪየንቶች እየጠፉ ምክንያቱም በከፍተኛው ኢንቴንሲቭሊ ሪፕሌስ ከመሆናቸው በላይ ኦቨር ኤክስፕሎይቴሽን ይኖራል ማለት ነው ያ በከፍተኛ ሁኔታ በምንጠቀምበት ጊዜ እነሱ ራሳቸውን ናቹራሊ ከሚተካከሙበት ፍጥነት በላይ ሲሆን ያ የመጥፋ አደጋ ላይ መሆን ያ ደግሞ ፈርቲሊቲን የመሬት ለምነቱን ከጊዜ ወደ ጊዜ እየቀነሰ ይሄዳል ለምሳሌ ፈርቲላይዘሮችን ብዙ ጊዜ ፈርቲላይዘሮችን በመጠቀም ጊዜ ምናምን የአፈር ለምነት ቀስ በቀስ እየቀነሰ ይሄዳል እንደገና ደግሞ ተመልሰን ያን ከፍተኛ የሆነ እንደገና ፈርቲላይዘር እንጠቀም ያም ደግሞ ተመልሶ ከፍተኛ ጉዳት ያመጣል ሌላው ከባዮዳይቨርሲቲ አንፃር ሪዲዩስ ኢኮሲስተም ቫሪቲዎችን ባዮዳይቨርሲቲን ብዙ አይነት ብዝሃ ህይወትን እነዚህ ፋርሚንግ ኤሪያዎችን በመናጠፋ ጊዜ በሚወድሙ ጊዜ ከእጽዋትም ከእንስሳትም ያ ባዮዳይቨርሲቲ እየቀነሰ እየጠፋ ሃቢታት ዲስትራክሽን ላይ እንዳለ ነው ለዛ አይነት ነገር ሊከሰት ይችላል so ኢኮሲስተማችን ሞር ስታቢሊቲውን እየቀነሰ ሌስ ስታቢል ይሆናልና ለአደጋ ሞር እየተጋለጠ ይሄዳል ማለት ነው so እዚህ ጋር ደግሞ ኢኮሲስተም ፕሮዳክቲቪቲ እና ናቹራል ሪሶርስ ኢንቴግሪቲ ሁለቱ ፋንዳሜንታሊ ኢነሚስ ነው so ብዙ ኢንቴንሲቭ የሆነ ፕሮዳክቲቪቲን በፈለግን ጊዜ ከፍተኛ የሆነ ምግብን ለማግኘት ከፍተኛ የሆነ ምርት መጠን ለማግኘት
አካባቢያችንን እንትንን በተጠቀም ጊዜ አግሮ ኢኮኖሚ ሲስተም ፕሮዳክቲቪቲን ከማሳደግ አንፃር እነዚህ ነገሮች በተጠቀምን ጊዜ በተቃራኒው ደግሞ ሃቢታት ዲስትራክሽን ናቹራል ሪሶርሳችን ደግሞ የተፈጥሮ ሀብታችን ይጎዳል ማለት ነው። አጠቃላይ የተፈጥሮ ሀብት ይጎዳል። ስለዚህ እነዚህ ሁለቱ ተቃራኒ ነው። ኢንቴንሲቭ አግሪካልቸር በሚኖርበት ጊዜ አሁን ያላቸውን ነገሮች እንጠቀማለን። እነዛ ነገሮች ደግሞ ኔጌቲቭሊ ኢንቫይሮንመንትን ይጎዳሉ ማለት ነው። So more land would have been used for agriculture in order to increase agricultural output, thereby destroying forests, marshes and other ecosystem. So habitat destruction የተሻለ ምግብን ለማግኘት አካባቢዎች agriculture intensification the way we have used the affect biodiversity the way heavy land use affect the biodiversity environment has a strong relation with the evolutionary history. So አሁን እንደተባለው እነዚህ ከፍተኛ የሆነ ምግብ ምርቶችን ለማግኘት አካባቢን ደኖች ምናምን ክሊር በሚደረጉ ጊዜ ደኖች ይጠፋሉ። ማርሾች እርጥብ የሆኑ የመሬት ክፍሎች እንደዚሁም አጠቃላይ ናቹራል ሃቢታት የመጥፋት አደጋ ይጋለጣል። ያ ደግሞ ምን ማለት ነው? ባጭሩ ሃቢታት ለዋይልድ ላይፍ ደግሞ ሃቢታት በጠፋ ጊዜ አጠቃላይ ኢኮሲስተም ነው የሚናገው። ኢኮሲስተም ነው የሚገኘው። ስለዚህ the way heavy land use affect on the biodiversity and environment has strong relation with the evolutionary history. So ከኢቮሉሽነሪ ሂስትሪ ማለትም ኢምፓክቱ ላንድ ዩዝ ባዮዳይቨርሲቲ ከማሳደግ አንፃር በተጨማሪ ከኢቮሉሽነሪ ሂስትሪው ጋር ተዛማጅነት አለው። ማለትም ብዙ ጊዜ ስታብል የሆኑ ለረጅም ዓመታት ኢቮሉሽነሪ ለረጅም ዓመታት ስታብል ሆኖ የቆዩ አካባቢዎች ሞር ተጋላጭ ይሆናሉ። እንደዚህ አይነት ቼንጆች በሚመጡ ጊዜ ተጋላጭ መሆን ከኢቮሉሽነሪ ሂስትሪ አንፃር ተጋላጭ መሆን ነገር ይኖር ይችላል ማለት ነው። when population pressure on land is modest በሚሆንበት ጊዜ በተቃራኒው ደግሞ አሁን አንድም ኢንተንሲፊኬሽን አግሪካልቸራል ኢንተንሲፊኬሽን በኢትዮጵያ አይነት ራፒድ ፖፑሌሽን በሚኖርበት ጊዜ ነው ሞር ኢንተንሲፋይድ የሆነ አግሪካልቸርን እንጠቀማለን። ኢንተንሲፋይድ የሆነ አግሪካልቸርን እንጠቀማለን። ሞደስት ደግሞ ፖፑሌሽኑ ሞደስት ሞር የህዝብ ቁጥር ፕሬሸሩ መጠነኛ በሚሆንበት ጊዜ there is frequent flexibility ይኖራል። ለፋርመሮች flexibility to control unfavorable interaction in the trade-offs by changes in the temporal and the spatial arrangement among fields. እንደዚህ የመጠነኛ የህዝብ ቁጥር በሚኖርበት ጊዜ ትንሽ ማለት ብዙ ህዝብ ያን ያህል ከፍተኛ ህዝብ በማይኖርበት ኖርማል በሚባልበት ጊዜ በአብዛኛው ጊዜ ገበሬዎች አግሪካልቸራል ያሉ ሰዎች ሞር ፍሌክሲብል ይሆናል። መንግስትም ቢሆን ብዙ ጫና አይኖርበትም። እነሱ መሬትን በሚለውጥ ጊዜ በስፓሻልም ቢሆን በቦታም ይሁን በጊዜም ያ ኔጌቲቭ ኢምፓክቱን ይቀንሳል ማለት ነው። ፍሌክሲቢሊቲ ይኖራል። ብዙ ፖፑሌሽን ባለመኖር ምክንያት የነበረው ጫና ይቀንስላቸዋል ማለት ነው። ሌላ አካባቢና due to this there is the chance for significant affinity between agro ecosystem productivity and the natural resources. so በአጠቃላይ ያ በሚሆንበት ጊዜ እነሱ በሌላ መንገድ ማለትም ምግብን የምግብ ፍጆታን የምግብ ሰፕላይን አቅርቦትን ከማጠናከርና ኢንቫይሮንመንትን ሄልዚ ፕሮቴክቲንግ ኢንቫይሮንመንትን ከመጠበቅ አንፃር እነዚህን ባላንስ አድርጎ ይሄዱ ይችላሉ። እዚህ ጋር ደግሞ አፊኒቲ ስንል አፊኒቲ አግሮ ኢኮሲስተም ፕሮዳክቲቪቲ እና ናቹራል ሪሶርስ ሊኖር ይችላል። ማለትም ሁለቱም አንድ ላይ ሊሄዱ አፊኒቲ ቅድም ኔጌቲቭ ኢምፓክት አግሮ ኢኮኖሚክ ፕሮዳክቲቪቲ እንጂ ሞደስት ፕሬሸሩ ሞደስት በሚሆንበት ጊዜ ፖፑሌሽን በሚሆንበት ጊዜ ደግሞ አፊኒቲ ይሆናል።
ያጋ ኔጌቲቭሊ ነበር ኢነሚ ነው ብለናል አግሮ ኢኮሲስተም ፕሮዳክቲቪቲ እና ናቹራል ሪሶርስ እዚህ ጋር ግን ሞደስት በሆነበት ሲቹዌሽን ላይ አፊኒቲ ፖዚቲቭሊ ሁለቱም አንድ ላይ ልናስኬድ እንችላለን ማለት ነው so due to increasing population pressure on the land and the lack of flexibility in the land use patterns soil degradation happen as a consequence fertilizer inputs are needed to prime farming system which accelerates soil deterioration ከፍተኛ የሆነ ደግሞ ሃይ ፖፑሌሽን ፕሬሸር በሚሆንበት ጊዜ ማለትም በመሬት ላይ በምግብ ላይ ከፍተኛ ጥገኝነት በሚኖርበት ጊዜ ፍሌክሲቢሊቲ ይቀንሳል በተቃራኒው ፍሌክሲብል አይሆኑ ለምርታማን ስለዚህ ፋርመሮች ኢንቴንሲቭሊ መሬትን መጠቀም ይጀምራሉ ያ ደግሞ ሶይል ዲግራዴሽንን ያመጣል ቅድም እንደተወያየን ምግብን መጠን ለመጨመር በመከረን ጊዜ ያ ደግሞ ብዙ ፈርቲላይዘር እንጠቀማለን ያ ደግሞ ይበልጥ ደግሞ ፈርቲላይዘርን በተደጋጋሚ በተጠቀም ጊዜ ያፈር ለምነቱን እያጣ ደግሞ ሶይል ዲግራዴሽን ሶይል የአፈር መራቆትን መጥፋትን ቀስ በቀስ እየጨመረ ይሄዳል ማለት ነው ፈርቲላይዘር በጣም በተጠቀም ጊዜ መሬታችን እንደውንግረን ይጎዳል አሁን ደግሞ ያ የተጎዳውን ደግሞ ፈርቲሊቲው በቀነሰ ጊዜ ደግሞ ብዙ ጊዜ ምንድነው የሚደረገው ከፍተኛ የሆነ ሌላ ፈርቲላይዘር ተጠቅሞ ምርትን ከፍ ለማድረግ ያ ደግሞ ተመልሶ እንደገና መሬትን የመጉዳት when environmental or social issues are involved intensification that makes more efficient use of resources may be more crucial environmental እና social problems resources more effectively efficiently ብንጠቀም የተሻለ ይሆናል ማለትም ሁለቱም efficiently ምግብንም ማሳደግ ያው ቀስ በቀስ የሰው ቁጥርም መጨመሩ ስለማይቀር ያን ፍላጎት ከማርካት አንፃርና እንደዚሁም ኢንቫይሮንመንታል ተጽዕኖን በቀነሰ መልኩ ለዚህ ሁለቱ ባላንስ በሆነ መልኩ መንገድ መፈለግ የተሻለ ይሆናል ማለት ነው ሁለቱን ባመጣጠነ መልኩ እንደኛውን አግሪካልቸር ኢንተንሲፊኬሽን ብቻ ኮንሰርን ትኩረት ካደረገ ኢንቫይሮንመንታችንን ስለሚጎዳ ናቹራል ሪሶርስን ስለሚጎዳ ለዚህ ሁለቱ መሃል ባላንስ መፈለግ በጣም ወሳኝ ይሆናል ማለት ነው አሁን ደግሞ ሜጀር የሚባሉትን ኔጌቲቭ ኢምፓክት ኦፍ አግሪካልቸር ኢንተንሲፊኬሽን በአንድ እንመለከታለን since the late 1960s the green revolution has been a series of research and technology transfer projects that have introduced high yield crop varieties and employed pesticides to enhance agricultural productivity to alleviate hunger and poverty in world's especially most populous countries. So, major የሚባል ዋና agricultural intensification በምንመለከት ጊዜ የግሪን ሪቮሉሽን የሚባል ተነስቶ ነበር ማለትም ያም የተጀመረው ለ1960ዎቹ አካባቢ ነው አዳዲስ ቴክኖሎጂዎችን ኢንትሮዲዩስ በማድረግ የተሻለ የምግብ ሰፕላይ የፉድ ፕሮዳክሽኑን አውትፑቱን ከፍ ከማድረግ አንፃር ስፔሻሊ ከፍተኛ ፖፑሌሽን ባለበት ሀገራት ላይ ተግባራዊ መሆን ጀመረ ማለት ነው ያ በዋናነት ኮንሰርን ምንድነው ይጠቀም የነበረው ከፍተኛ የሆነ ምርት የሚሰጡ እንትኖችን ሰብሎችን እንደዚሁም ፔስቲሳይዶችን ምናምን ፈርቲላይዘሮችን ኬሚካሎችን ይጠቀም ነበር ያ በአጠቃላይ የምግብን ሰፕላይ ከመጨመር አንፃር ነው ይሁን እንጂ ኔጌቲቭ ኮንሲኩዌንስ ከኤንቫይሮንመንታል ኢሹ ጋር ደግሞ ኔጌቲቭ ነገር ከናቹራል ሪሶርስ ጋር ኔጌቲቭ ኮንሲኩዌንስ ነበር ስለዚህ ሲንስ 19 በ16ኞቹ መጨረሻ አካባቢ በተለይ ግሪን ሪቮሉሽን የሚባለው የአረንጓዴ አብዮት ተከታታይ በምርምር በቴክኖሎጂ ሽግግር ፕሮጀክቶችን ከፍተኛ ምርት የሚሰጡ ሰብሎች ዝርያዎች እነዚህን ከማስተዋወቅ አንፃር ተባዮችን ፔስቲሳይዶችን ፈርቲላይዘሮችን ምናምን ከመጠቀም አንፃር ግብርና ምርታማነትን ለማሳደግ በተለይም በከፍተኛ የሆነ ፖፑሌሽን ባለባቸው ሀገራት ረሃብን እና ድህነትን ከመቀነስ አንፃር
ያን ለመቅረፍ ስራ ላይ የዋለ ሀሳብ ነው ይሄ just the green revolution ማለት ነው። ግን the following detrimental consequences of agricultural intensification are observed። ይሄ እንግዲህ ኔጌቲቭ ኢምፓክቶች ደግሞ ነበሩት በተለይ ከናቹራል ሪሶርስ እና ከኢንቫይሮንመንታል ጋር ደግሞ የራሱ የሆነ ኢምፓክት ነበረው ኔጌቲቭ ተጽዕኖ ነበረው ማለት ነው። እነሱን አንድ በአንድ እንመለከታለን። የመጀመሪያው ሎስ ኦፍ ባዮዳይቨርሲቲ ነው። ዳይቨርሲቲ ብዝሃነት እንዲጠፋ ሆኗል ማለት ነው። ሞኖክሮፒንግ and major reduction in agricultural diversification has resulted from the widespread adoption of a few genetically homogeneous crop varieties, for example, haired rice cultivars and dwarf wheat across huge areas. So only 15% crops species and 8 livestock species now provide 90% of all human food due to monocropping. Many key genetic features has been bred into traditional kinds over thousands of years were lost forever. እንግዲህ በዚህ በአንደኛው የከፍተኛ የኢንተንሲፊኬሽን አንደኛው ተጽዕኖ ባዮዳይቨርሲቲ ብዝሃ ህይወት እንዲጠፋ አድርጓል። ከሞኖክሮፒንግ ማለት አንድ ተመሳሳይ የሆነ ለብዙ ጊዜና ለብዙ ማሳ ላይ ተመሳሳይ የሆነ አይነት ክሮፖችን ተመሳሳይ አይነት ዝርያ ያላቸውን ሰብሎች መዝራት ማለት ነው። ያ የግሪን ሪቮሉሽን ውጤት ነው። የግሪን ሪቮሉሽን ከፍተኛ ምርታማነት ያላቸውን ብቻ ትኩረት አድርጎ እነዛ ላይ በተለይም በሩዝና በስንዴ ዝርያዎች ከፍተኛ እነሱን ከማበረታታት አንፃር የሆኑ ሞኖክሮፒንግ የተወሰኑ ብቻ ዝርያዎች በስፋት እንዲሁ ያ ደግሞ ዳይቨርሲፊኬሽንን በከፍተኛ ሁኔታ ቀንሶታል ማለት ነው። በማዳበሪያ ላይ በሩዝና በነዚህ በስንዴ በስፋት ጥቅም ላይ በመዋላቸው ተመሳሳይ ሰብል ዝርያ ያላቸው ከፍተኛ ምርት የሚሰጡ እነሱ በመሆኑ ብቻ በአሁን ጊዜ ከ15 ብቻ የሰብል ዝርያዎች ናቸው እና 8 አይነት የእንስሳት ዝርያዎች 90% የሚሆነው የሰው ልጅ ምግብ እየሸፈኑ ከቨር እያደረጉ ያሉት እነዚህ ዝርያዎች ናቸው። እነዚህ የተወሰኑ ስለዚህ ሞኖክሮፒንግን ግሪን ሪቮሉሽን ይሄ አረንጓዴ አብዮት ሞኖክሮፒንግን ሞር እንዲጨመር እና ዳይቨርሲፊኬሽን ይሄ ብዝሃነት የጄኔቲክ ዳይቨርሲፊኬሽን እንዲጠፋ አግሪካልቸራል ዳይቨርሲፊኬሽን እንዲቀንስ አድርጓል። ብዙ አርሶ አደሮች ብዙ አይነት ክሮፖችን ከመጠቀም ይልቅ በተወሰኑት ዝርያዎች ላይ የበለጠ ምርት በሚሰጣቸው ላይ ትኩረት አድርጓል። ያ ደግሞ ሆሞጂኒቲን ጄኔቲክ ሆሞጂኒቲ በከፍተኛ ሁኔታ ተመሳሳይ ጄኔቲክ ያላቸው ናቸው አብዛኞቹ የሚዘሩት አብዛኞቹ ምርት ላይ የሚመረቱ ተመሳሳይ ያ ደግሞ ኔጌቲቭ አንዱ ሌላው ተጽዕኖ ለተመሳሳይ የሆነ ፔስት ከመጣ የሆነ ተባይ ከመጣ ሁሉንም ያወድመዋል። ያ ደግሞ ተመሳሳይ አይነት ዝርያ ዘር ስለሚዘራ ለነሱ ተስማሚ ይሆናቸዋል በቂ ምግብ ስለሚያገኙ ማለት ያ ትልቅ የሆነው ማሳ በአንድ ጊዜ ያወድመውት እንትን ይላል። ያ ደግሞ በተጨማሪም ደግሞ many key genetic features ለአንድና ለመጨረሻ ጊዜ ጠፍተዋል። በሺህ ዓመታት ውስጥ ያደጉ በሰው ልጆች ውስጥ የመጡ በካልቸራል በባህላዊ አይነቶች በዛ መልኩ የተዳቀሉ ትልልቅ የሚባል የጄኔቲክ ባህሪ ያላቸው እንትኖች እንዲጠፉ አንድና ለዘላለም እንዲጠፉ ሆኗል በሞኖክሮፒንግ አማካኝነት ማለት ነው። reduction of soil quality ነው የአፈር ለምነት ይቀንሳል። increased reliance on synthetic fertilizer rather than natural fertilizer, compost, crop residues, green manures and other organic amendments have lower soil quality. Furthermore, nutrient pollution of water bodies called nitrogen fertilizer leaching በተጨማሪም ምንን አስከትሏል? የመሬት ለምነቱን
የመሬት የአፈር ጥራትነቱን ኳሊቲው እንዲወርድ አድርገዋል። ሳይንቲፊክ ፈርቲላይዘሮች አብዛኛው ጊዜ የተሻለ ምርት ኢንተንሲፊኬሽን ብዙ ጊዜ ምንን ያበረታታል? አግሪካልቸር ኢንተንሲፊኬሽን ብዙ ማዳበሪያም ፔስቲሳይዶችን ምናምን ያ ደግሞ በፋብሪካ የሚመረቱት ኬሚካሎች ይኖራሉ። ያ ደግሞ የአፈር ጤናማነትን በረጅም ጊዜ ይጎዳዋል ማለት ነው። በተጨማሪም ናቹራል ፈርቲላይዘሮችን ሰዎች ብዙም እንዳይጠቀሙ ያደርጋል። ማለትም ናቹራል ፈርቲላይዘር እንደ ኮምፖስት የመሳሰሉ ፍግ ምንድን ነው የሚባለው ኦርጋኒክ የሆኑ የኮምፖስት ፍግ አረንጓዴ ፍግ የሚባሉ ኦርጋኒክ የሆኑ እነዚህ ሁሉ የሰብል እንትኖች ሬዚደንሶች ምናምን ብዙ ጊዜ ለፈርቲሊቲ ያገለግሉ እነሱን ያ ደግሞ እነዚህ በባህሪያቸው የአፈር ለምነትን የሚጨምሩ የሚያሻሽሉ ናቸው። ግን ፈርቲላይዘሮች ደግሞ በጊዜ ሎንግ ረን የአፈር ለምነትን ይቀንሳል፣ ያዳክም ይሄዳል ማለት ነው። ሲንቴቲክ የሆኑ ኦርጋኒክ የሆኑ ፈርቲላይዘሮችን መጠቀም እንዲቀንስ በተጨማሪም ደግሞ ከፍተኛ የሆነ እነሱ ውስጥ የሚገኘው ናይትሮጂን እነዚህ ፈርቲላይዘር ውስጥ ሲንቴቲክ የሆኑ ፈርቲላይዘር ውስጥ የሚገኘው ውሃ ውስጥ ይገባና ያ ደግሞ ውሃን በከል ሁኔታ ይኖራል። ውሃው ሲበከል ደግሞ አኳቲክ የሆኑ ላይፎች ውሃ ውስጥ የሚኖሩ ላይፎች ይኖራሉ። እነሱ ህይወታቸው አደጋ ላይ ይሆናል። ውሃም ደግሞ የተበከለ ውሃ ደግሞ ብዙ የራሱ የሚያመጣው ችግር ለጤናና ብዙ ችግሮች ይኖሩታል ማለት ነው። ሌላው ፔስቲሳይድ ሃዛርድስ ከፔስቲሳይድ ጋር የተያዘ ነው። ፔስቲሳይድስ ኢን ሶይል ኤር surface in the groundwater for long periods, poisoning them. They make their way up the food chain and end up in the higher organism biomagnification. Pesticide exposure cause cancers in animals over time. For example, chlorinated hydrocarbon. ሌላኛው የጸረ ተባይ ከዛ ጋር የሚመጣ ሃዛርድ አደጋ ነው። ፔስቲሳይድ ሃዛርድ እነዚህ ፔስቲሳይዶች በኢንቫይሮንመንት ላይ በቆዩ ቁጥር በአፈር በአየር በውሃ ምናምን በቆዩ ቁጥር ለአካባቢ ጠንቅ ናቸው። ያ በሎንግ ረን ፖሊሽን ኢንቫይሮንመንታል ፖሊሽን የአካባቢ ወተር ምናምን የምንላቸው ፖሊሽኖች ባዮማግኒፊኬሽን ምንድነው? እንዴት ይሆናል መሰላችሁ? አሁን ውሃው ተበከለ እንበል በሲንቴቲክ ፈርቲላይዘር ምናምን ፔስቲሳይዶች ውሃው ሲበከል እዛ አካባቢ ያለው አፈሩ ምናምን ውሃው ሲበከል በውሃው አማካኝነት ደግሞ ውሃው እንዳጋጣሚ ይሆኑ ለምሳሌ በሳር ምናምን ነገር እንትን ቢል ሳሩን የሚመገቡ ፉድ ቼን ማለት ነው። ሳሩን የሚመገቡ እንስሳት ይኖራሉ። ሳሩን የሚመገቡትን ደግሞ የሚመገቡ ለምሳሌ ሰው ልጅ እንደዛ እየተባለ ፉድ ቼኑ ላይ በዋናነት ግን ይሄ ሊጎዳ የሚችለው ይሄ ባዮማግኒፊኬሽን ላይ ሃይራርኪ ላይ ያለውን ከፍተኛ ፉድ ቼን ላይ ያለውን የመጉዳት አቅም አለ። ምክንያቱም ያ እንትን ብሎ እሱ ላይ ተጽዕኖ ስለሚያሳድር ስለዚህ የራሱ የሆነ የሄልዝ ሪስክ ይኖረዋል ማለት ነው። ፔስቲሳይዶች ሄልዝ ፕሮብሌም እንደ ካንሰር የመሳሰሉ ለምሳሌ እዚህ ጋር አኒማል ካንሰሮችን ተጠቅሱ ክሎሪኔትድ የተደረጉ ሃይድሮካርቦኖችን ማንሳት ይቻላል። ሌላው ሶይል ሳኒታይዜሽን ነው። ኢንተንሲፊኬሽን ኦፍ ዋተር used for irrigation has led to soil salinization resulting in land toxicity due to the accumulation of sodium ions in the soil solution that adversely affect the plant growth. irrigation ብዙ ጊዜ ኢንቴንሲቭ የሆነ አግሪካልቸር ኢንቴንሲቭ ፋርሚንግ ከፍተኛ የሆነ ኢሪጌሽን ይጠቀማል። ያ ደግሞ ሳልቶች ወደ አፈር ውስጥ በውሃ አማካኝነት እንትን ጨዋማነት ወደ አፈሩ እንዲገባ ያደርጋል ማለት ነው። ስለዚህ አፈሩ ጨዋማነትን ያ ደግሞ ላንድ ቶክሲሲቲ የሚባለው ከፍተኛ ሳልት ያላቸው እንትኖች ቶክሲክ ናቸው ለእጽዋት እዛ አካባቢ ለሚበቅሉ ለክሮፖች ምናምን። ያ ደግሞ መሬትን በጊዜ ሂደት አንዩዘብል ያደርገዋል። መሬትን እየጎዳው ስለሚሄድ ሶይል
ናይዜሽን ጨዋማነቱ ማለት ነው። የመሬት ጨዋማነቱም በተጨማሪ ሌላው ጉዳት ነው። ኢንክሪዝ ኢን ፔስትስ ኤንድ ዲዚዝ ኢን this community use of pesticides was adopted to manage the increased pests and the disease problems in crops due to monocropping. ይሄ increased pests በተባይ እንደዚህ በመሳሰሉት የበሽታዎች መጨመር የተባዮች መጨመር ምናምን የራሱ ተጽዕኖ ያሳድራል። ማለትም ሞኖክሮፒንግ የሚያመጣው ፕሮብሌም ማለት ተመሳሳይ ያሉ ክሮፖች ተመሳሳይ ትላልቅ ቦታዎች ላይ ትልልቅ እርሻዎች ላይ እንትን ባሉ ቁጥር ቅድም እንደተባባልነው ለፔስቲሳይዶች በቀላሉ ይጋለጣሉ። ፔስቲሳይዶች በቀላሉ እዛው ላይ ይራባሉ ምናምን ሲራቡ ያ በሽታን እንትን ማለት ነገር ይኖራቸዋል። ሰፊ ማሳ ስለሚያገኙ ተመሳሳይ ክሮፕ ለነሱ በቂ ጥሩ ቦታ ሆኖ ያገኛሉ። ስለዚህ ያ ደግሞ ፔስቲሳይዶችን ስንጠቀም በጊዜ ፔስቲሳይዶችን ሲጠቀሙ አርሶ አደሮች ፔስቲሳይዶች እና ዲዚዝን የማምጣት ብዙ ፔስቲሳይዶችን በተጠቀሙ ጊዜ ብዙ በሽታዎች የመምጣት ያ ደግሞ ፔስቲሳይድ ሪሳይክሊንግ ላይ የሚፈጥረው ኔጌቲቭ ተጽዕኖ ይኖረዋል ማለት ነው። ሌላኛው ደግሞ ሶይል ኮምፓክሽን ነው። አንዳንዴ ሶይል ሄቪ የሆኑ ማሽኖችን በተለይ በምንጠቀም ዩዚንግ ሄቪ ፋርም ኢኩዊፕመንቶችን ማሽነሪዎችን በምንጠቀም ፎር ሶይሊንግ ፈርቲላይዘር spraying pesticides and herbicides harvesting can compact the soil ይላል። ሄቪ የሆኑ በተለይ አሁን ጊዜ የዘመናዊ የሚባለው አሁን ኢትዮጵያ ላይ ነው እንጂ አሁንም ድረስ በዳሪ የሚታወሰው ኢትዮጵያ ላይ አሁን ወደ እዛ የሚሄድ ነገር አለ። ትልልቅ እርሻዎች የሚከናወኑት በትልልቅ ማሽነሪዎች ናቸው። ስለዚህ እነዛ ማሽነሪዎች ደግሞ እጽዋት ለመዝራት ፈርቲላይዘር እንትኖችን ለመርጨት ጸረ ተባይ ምናምን ለመርጨት ሰብል ለመሰብሰብ ምናምን አገልግሎት ያ እነዛ ማሽነሪዎች ደግሞ ኮምፓክት የመሬት ቅርጽን የማበላሸት ከፍተኛ ጫና ኢፈርት እንትን ስላላቸው ሎዳቸው ከፍተኛ ስለሆነ የመሬት ጫናን መሬትን እንትን ኮምፓክት ሼፑን የመቀየር እና የማበላሸት ነገር ነው። ያ ደግሞ በጊዜ ሂደት መሬት እንዲጎዳ ያደርገዋል። እዛ ውስጥ አፈርና ውሃና አየር በበቂ ሁኔታ ዛፈር ላይ እንዳይገባ ሊያደርግ ስለሚችል መሬት የመጎዳት ሁኔታ ይኖረዋል ማለት ነው። ያ ፈርቲሊቲን ይቀንሳል ማለት ነው። So, due to long-term nutrient mining and the soil organic carbon CO2 depletion intensively used cropland in densely populated area in sub-Saharan Africa, like sub-Saharan Africa is characterized by poor health. Furthermore, feeding zero grading cattle with fodder and crop provisions reduce the nutrient replenishment at the plot level. Low yield in farmers' fields is due to significant depletion of soil nutrients and suitable land management techniques, excessive soil erosion, and unaffordable agriculture for all farmers. So በአጠቃላይ በተለይ በሰብሳራን እንደ ኢትዮጵያ ያሉ ሀገራት ሰብሳራን አፍሪካ ሀገራት ላይ የቻሌንጆች ይበረታ። በተለይም ፑር የሆነ ሶይል ሄልዝ ዴንስሊ ፖፑሌትድ ኤሪያ በመሆኑ ኢንቴንሲቭ ፋርሚንግ ይኖራል። በዛ ምክንያት ፑር ኮንዲሽን የአፈር ሁኔታ ፑር የመሆን ነገር ይኖራል። ኢን ሎንግ ተርም ደግሞ ኒውትሪየንት ማይኒንግ ማለት ሶይሉ ለምነቱን ኒውትሪየንቱን እያጣ ይሄዳል ማለት ነው። እየተካ ሳይሆን የሚሄደው ሪፕሌስ እያደረገ ሳይሆን እየጠፋ ይሄዳል። ኒውትሪየንቱ እየጠፋ ያ ማይኒንግ እንለዋለን። ኒውትሪየንት ማይኒንግ መጥፋት ዲፕሌሽን ኦፍ ኤስኦሲ ሶይል ኦርጋኒክ ካርበን የምንላቸውም እየጠፉ እነሱ ለአፈር ለምነት በጣም አስፈላጊ ናቸው። እነሱም እየጠፉ ይሄዳሉ ማለት ነው። የአፈር ለምነት ሌላው ዜሮ ግሬዚንግ ማለት አንድ አካባቢ ላይ የሆነ አካባቢ ላይ እንስሳትን እዛው እየመገቧቸው ምናምን እዛው ማቆየት ያ የራሱ የሆነም ተጽዕኖ አለው። ያ በሚሆንበት ጊዜ የሆነ በየቦታው የነበረው የሜኖር የምንላቸው ፍግ ምናምን ናቹራል የሆኑ እንደ ፈርቲላይዘሮች ምናምን የአፈር ለምነት የሚሰጡ የነበሩ እየቀነሱ ይሄዳሉ ማለት ነው።
በዛ ምክንያት በምክንያቱም ሜዳዎች ላይ ይበተኑ ነበር በየቦታው እነዛ ነገሮች አለመኖራቸው ኒውትረንትን እየቀነሰ ሌላው ክሮፕም የሰብል የምርታማነትም መቀነስንም ያስከትላል ከሶይል ኒውትረንት ከፍተኛ የሆነ የመሬት መመናመን በሚኖርበት ጊዜ ኒውትረንቱን አፈር እያጣ ይሄዳል ላንድ ማኔጅመንት ፕራክቲሶች ዝቅተኛ በሚሆኑበት ጊዜ suitable የሆነ ላንድ ማኔጅመንት አመቺ ያልሆነ ላንድ ማኔጅመንት ፕራክቲሶች የሶይል ኤሮዥኑ መጠን ከፍተኛ በሚሆን ኤክሰሲቭ የሆነ ሶይል ኤሮዥን በሚሆን እነዚህ በአጠቃላይ የክሮፕን የምርታማነትን ፋርመሮች አርሶ አደሮች ያን ኢንፑቶች ግብአቶች ላያገኙ ይችላሉ ማለት ነው ለግብርና አስፈላጊ የሆኑ ለፈርቲላይዘር ምናምን በማያገኙ ጊዜ ያ ዝቅተኛ ያደርገዋል ምርታማነቱን ዝቅተኛ ያደርገዋል ስለዚህ ምን ያስፈልጋል ማለት ሰስተነብል agricultural intensification recommended in agriculture if properly applied agricultural intensification በትክክል ተግባራዊ ከተደረገ የግብርና ኢንተንሲፊኬሽን በትክክል ፕሮፐርሊ አግባቢ መንገድ ከተደረገ ብቻ የግብርና ኢንተንሲፊኬሽን ይመከራል ማለት ነው ያ በአግባቡ የምንጠቀመው ከሆነ ብቻ ነው agricultural intensification የሚመከረው as a result more environmental friendly and sustainable agricultural system must be advised to feed growing global population while also meeting the need of future generation በአጠቃላይ ዓለም ላይ ያለው የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ነው በዚህ ምክንያት እያደገ የመጣው የዓለም ህዝብ ቁጥር ያን ለመመገብ የበለጠ አካባቢ ጋር ተስማሚ የሆኑ ሰስተነብል የሆኑ ዘላቂነት ያላቸው የግብርና ስርዓቶችን መዘርጋት የመጪውን ትውልድ የፊውቸር ጀነሬሽን ፍላጎት የምግብ ፍላጎትን ማርካት ይቻላል ማለት ነው ይሄ እንግዲህ የሰስተነብል አግሪካልቸራል ኢንተንሲፊኬሽን ሲስተም ማሳያ ነው እዚህ ጋር የምትመለከቱት ምስል ይሄን እናንተ በደንብ አጥኑ እዚህ ጋር እንትኖች አሉ እንዴት እንደሆኑ ቪዲዮ እንዳይረዝም እናንተ በደንብ አንብቡ እናንተ በደንብ ይዋቸው ዲቴል ማለት ነው የሰስተነብል አግሪካልቸራል ኢንተንሲፊኬሽን ምሳሌ ናቸው ስለዚህ ኢምፕሩቭድ ፈርቲላይዘር ዋተር ዩዝ ብዙ ጊዜ አሪፍ የሆነ የተሻሻለ የእጽዋት የእንስሳት እርባታ ሁኔታዎች የተሻሻለ ማዳበሪያዎችን የውሃ አጠቃቀም ከውጤታማ የሆነ ጥሩ የሆነ የተቀናጀ የሆነ የአፈር ማጥፊያ ስርዓቶችን የተባይ ማጥፊያ ስርዓቶችን እነዚህም ሁሉ በመጠቀም agricultural intensification sustainable በሆነ መልኩ መጠቀም ይችላል ከሞኖ ክሮፒንግ ይልቅ ደግሞ በአግሮ ፎረስትሪ ማለት ግብርና እንደስሙ አግሪካልቸር ክሮፖችን እና ትሪዎችን አንድ ላይ ማድረግ ያ ከፍተኛ ጥቅም ይኖረዋል ለመሬት ብዙ የመሬት ምርት ለምነቱ እንዲያድግ ባዮዳይቨርሲቲ እንዲያድግ የምግብ ሴኩሪቲም በከፍተኛ ሁኔታ ይጨምራል ያንን በዘላቂነት መጠቀም የተሻለ ሆኖ ይሆናል በአጠቃላይ እየጨመረ በሚሄደው የምግብ ፍላጎትና የባዮዳይቨርሲቲ የብዝሃ ህይወትን ጥበቃን ፕሪዘርቬሽን መካከል ያለውን ባላንስ ሚዛን መጠበቅ በጣም ወሳኝ ይሆናል ማለት ነው በቀጣይ ወርክ ኤክስፕሎይቴሽን ኦፍ ሪሶርስ የሚለውን እንመለከታለን ቻናሉን ሰብስክራይብ ለጓደኞቻችሁም ሼር ማድረግ እንዳትረሱ ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ በቀጣይ እስከምንገናኝ በተጨማሪም ቴሌግራማችን ዮሐንስ ጆይን ማድረግ እንዳትረሱ ቻው ባይ